ፈለግኩኝና ወዴት ሄድኩኝ? አጠገቡ ካሉ ሰዎች ወይም በዙሪያው ካሉ ሰዎች ያለውን ነገር ለማወቅ ፈለግኩኝ። ጤነኛ እንዳልሆነ፣ እንደታመመ፣ ጸበል እንደሄደ ኢንተርቪዎች ላይ የተናገራቸውን ነገሮች እንዳሉ ደን በስራ ባልደረባው ምናምን እንደዚህ የመከዳት ነገር እንደደረሰበት በዛ ዲስአፖይንት እንደሆነ አይምሮ እንደተነካ አግኝቶ ያጣ ሰው ነው። ብዙ ነገሮችን ሉዝ ያደረገ ሰው ነው እና ያለበት ሁኔታ ልክ አይደለም እና ልናገዘው ይገባል ምን አይነት ሐሳብ ነገሩኝ። እሱ በወቅቱ ቀደም እንዳልከው አካውንት ተጠልፏል ምናምን የሚሉ ማስተባበያዎችን ይሰጣልና አንድ ስቶሪ ልንገርህ። እዚች ጋር ጓደኛዬ ነው ባይ ዘ ዌይ የኔም ያንተም የጋራ ጓደኛችን የሆነ አንድ ትልቅ አርቲስት ጋር ጭምር ቀደም ነው የደወለልኝ ሐሳቡን ስጽፍ እኔም ጋር እኮ እንደዚህ ያድርጉኛል ምናምን ብሎ ነግሮኛልና ምን ለማለት ነው? አንድ ጓደኛ አሜሪካ የሚኖር ጓደኛ ያለና ለእንቁጣጣሽ ከቤተሰቦቹ ጋር ቁጭ ብሎ እያከበሩ ነው። ቴክስት ገባለት። ኤፍቢውን ቼክ አደረገ። ይሄ ልጅ ነው። ስሙን ጠራው። ደህና ነኝ ምናምን አወሩ አንድ ሁለት። ከዛ በኋላ በፍቅር ልሞት ነው አይነት ነገር አወራው። ዋት አለ። እንደገና መለሰለትና አፍቅሬ ያለው አለው። ይሄ ልጅ አንድ ወቅት ላይ ሶፊ በተቸገረ ሰዓት ትልቅ ሳፖርት ያደረገው ፋይናንሻሊ እገዛ እና ሃና ናት አርቲስት ሃና እነሱ ያስተባበሩት እርዳታ ላይ ትልቅ ገንዘብ ያዋጣል። ካናዳ ያለች ናት ያ መሰለኛው እሷ ናት። እና በወቅቱ ባልደረቦቹ ራሱ ስላላመኑበት እዚች ጋር አንስቼው ልለፍ ብዬ ነው። እገዛውን ወይም ይሄ እርዳታ ያስፈልገዋል የሚለው ነገር ላይ የተሳተፈ ባልደረቦች የሉትም እና ዋይ ብዬ ስጠይቅ በኋላ ላይ የደረስኩበትና እሱ ጋር እንደዛ ያደርግለታል ሰው። ስልኩን አፈላለገና ቀጥታ ደወለለት። ቀጥታ ሲደውልለት ሶፊ ነህ አለው። አዎ ሶፊ ነኝ አለ። ከዛ በኋላ ኤፍቢ ተጠልፏል አለው። ነው አልተጠለፈም ማለት አልተጠለፈም። አዎ አንተን የጻፍከው እከሌ ነኝ አለው። አዎ እንዴ ምን የከፋ ነገር አልኩኝ እንዴ አለ። እውነት አንተ ነህ እንዴ? ምን ችግር አለው ማፍቀር አይነት ነገር አወራው። ከዛ ልክ አይደለም ብሎ ስልኩን ዘጋ። ኔክስት ዴይ ከአንድ ቀን ምናምን በኋላ እንደገና ደወለ። ከደወለለት በኋላ ሁለተኛውም ቀን እንደገና ተመሳሳይ አይነት ነገር ነው የሚያወራው። ከዚህ ሐሳብ አልወጣ ሲለው ምንድነው ብሎ ሌሎች ሰዎችንም ቼክ አደረገ። ምንም እንደማያውቁ ነገሩት። እስቲ ቆይ የመጨረሻ እድል ለሞከር አለ። ከዛ ምን አደረገ? በዋትስአፕ ደወለለት። ቪዲዮ ኮል እያየሁት ላውራው ብሎ ዋትስአፕ ላይ ሲደውልለት እንደ ድንገት ኢትዮጵያ ማታ ነው፣ አልጋው ላይ ነው። ከዛ ሲያወራው ጠጋ ልበልልህ ምናምን ይለዋል። ጭራሽ ዋት አለና በጣም ተበሳጭቶ እንትን አለ። ከዛ በጓደኛው በኩል እኔም አንተም በምናቃት ልጅ በኩል ለማውራት ሞከረ። ሙሉ ሕክምናውን እኔ ወጪውን እችላለሁ፣ ጸበል መሄድ ካለበትም እኔ ጸበል እንዲሄድ አድርጋለሁ፣ ወይም የሚያስፈልጉ ነገሮችን በማድረጉ አለው። ግን ሕክምና ወይም ንስሐ ያስፈልገዋል አለ። ከዛ እኔ ገንዘቡን ነው የምፈልገው ምናምን አይነት ነገር ሲለው በቃ ተው። በመሃል ተነጋግረው እና እንደዚህ አይነት ነገር ተፈጥሮ ነበር። ሀክ እኔ አሁን ያሳሰበኝ በወቅቱ የሚያልኩት ሀክ ከተደረገው ፌስቡክ ይልቅ ሀክ የተደረገው አእምሮ ሊያሳስባችሁ ይገባል የሚል ሐሳብ ነበር። እንደሚችሉ ሰምቻለሁ። ስለዚህ መጀመሪያ መደረግ ካለበት በምን እናግዘው፣ መዳን የሚችልበት መንገድ ካለ ሁለተኛ እድል እንስጠው ስል ነበርና ያ አልሆነም። ወደ ጤናማ ህይወቱ የሚመለስበት አማራጭ አለ። ተደራድሬ ነው ባይዘው ይሄንን ያልኩትና ስላቸው
የሱን ዊሊንግነስ እፈልጋለሁ ወይም ፈቃደኛ ሆኖ ለመታከም። ምክንያቱም ከአንድ ሁለት ሶስት ሰዎች ሞክረው ስላልሆነላቸው ለመታከም ፈቃደኛ ከሆነ ወይ ጸበል መሄድ ካለበት ጸበል ለመሄድ ከተባበረ ወይም እናንተም አስገድዳችሁትም ወይም እንደ አንድ ቀን አድርገናል እንዳላችሁት በሰንሰለት አስራችሁትም ቢሆን ወስዳችሁት ከስልኩ ርቆ ሶሻል ሚዲያ ወይም ከየትኛውም ነገር ትንሽ ራቅ ብሎ ወደ አይምሮ የሚመለስበትን ነገር ካስተካከላችሁ እኛ በዚህ መንገድ ኃላፊነቱን ወስደን ሁለተኛ ድል እንስጣው ልንል እንችላለን የሚል ነገር አወራና ተስማማን። ግን ያ ነገር ወዲያው ፈረሰ። ዩቲዩቦች ላይ መምጣት ጀመረ። እንደገና ሌላ ታሪክ ተፈጠረ። ከዛ በኋላ ለብዙ ሰዎች እንደገና ቴክስት መላክ ተጀመረ። አንደኛውም አሁን ፍሬዘር የሚባለው የአዳማው ልጅ አሁን ይህንን ቪዲዮ የሰራውም ላናግረው ሞክሬ ነበር እሱንም እና ከዛ በኋላ የሆነ ድርጊት ነው እና ልጁ አንዳንዴ እንዳታዝንም እንዳትበሳጭም የሚያደርግ አይነት ነገር ነው። አሁን ሁላችንም አሁን ፍሬዘር ከሚባለው ልጅ ጋር ቴሌግራም ላይ የሆነ ጽሁፍ ለጥፌላቸው ለአድማጮቼ ከሰጡኝ ጥቆማዎች መካከል አንደኛው ልጁ ራሱ ዩቲዩብ ላይ የሚሰራቸው ኮንተንቶች እንደዚህ ወሲብ ነክ ነገሮች ናቸው እና እስኪ እሱ ራሱ ምን እንዳገናኛቸው ልናቅ የምንችልበት ነገር ካለ እኛ ማወቅ እንፈልጋለን አለ። እንዴት ሊገናኙ ቻሉ? እሱ ያለው አዳማ ነው፣ 100 ኪሎ ሜትር ርቀት ላይ ያለው ያለው አዲስ አበባ ነው። እንዴት ሊደዋወሉ ቻሉ? ጓደኛሞች ነበሩ? ምንድነው ቲክቶክ ላይ ያወራሉ፣ ደን ስልክ ተቀባበሉ። አሁን እሱ ልጁ እያለ ያለው እርግጠኛ አይደለሁም ቴዲ እሱን እኔ ምክንያቱም እዛ አካባቢ ያለውን ነገር እንዳውቅ ልጁን በስነስርዓት ማውራበትን እድል አላገኘሁም እና ልጁ ለምሳሌ ቪዲዮ አንድ ወንድ ስራ ፈቶ ቤት ከተቀመጠ የቤት እመቤት ነኝ ነው ማለት ያለበት ወይስ ምንድን ነው ማለት ያለበት? ከነዚህ ኢንተርቪዎች መካከል ይሄ ልጅ እግረኛው የተባለ ሚዲያ ላይ ያደረገው ነው። ይሄን አልክ ተባለ እና ለህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ታዋክ አስተሳሰብ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት ሁለት ቀን ዜና እንባለው ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው፣ እዛ ላይ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት። አንድ ወንድ ልጅ ስራ ፈቶ ቤት ከተቀመጠ የቤት እመቤት ነኝ ማለት አለበት ወይስ የቤት አባወራ ነኝ ማለት ያለበት? የቤት እመቤት ሆኛለሁ በቃ ስራ ፈትቼ ተቀምጫለሁ ማለቱን ጋዜጠኛው ጠያቂ አይዶን ነው። ይሄ ጋዜጠኛ ይሁን በሚዲያ ፍቅሩ የአየር ሰዓት ወስዶ የሚሰራ አላውቅም፣ ግን ጠየቀው። እንዴት የቤት እመቤት ነኝ ትላለህ አለ። ጠያቂው ጋዜጠኛው እግረኛው ሚዲያ አስቀድሞ የሆነ ነገር ተዘጋጅቶ የገባ እንደሆነ ያስታውቃል። ምክንያቱም እያንዳንዱን ምላሽ ምክንያቱም አስቀድሜ እንዳነበብኩላችሁ በሶፎንያስ ጀርባ ብዙ የሚወሩ ሀሜቶች ነበሩ። ብዙ ሀሜቶች ይወራሉ። ይሄን ሰምቷል። ሻይ ቡና ሲሉ ሲገናኙ አረ ሶፎንያስ እኮ እንደዚህ ያለኝ፣ አረ እንደዚህ ጻፈልኝ፣ አረ ላጀው ላከልኝ፣ አረ እንደዚህ ያደረገኝ፣ አረ ቄጥ ምናምን እየተባባለ ይወራል። ስለዚህ ይሄን ልጅ ጋበዘው። ሲጋብዘው እያንዳንዱን ንግግር በጥንቃቄ ነው የሚያደምጠው። እንዴት የቤት እመቤት? ምክንያቱም የስልክ ሪከርድ የተደረገ ድምፁን ይዞ ነው የመጣው። የቤት እመቤት ነኝ እንዴት ትላለህ አለው። እመቤት ይላል ማለት ነው። ቤት ቁጭ ውስጥ የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አለ ትቀመጣለን። ቢዚ ቢሆን ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት ላይ ሌላም ትርጉም አለ። አንድ ወንድ ስራ ፈቶ ቤት ከተቀመጠ የቤት እመቤት ነኝ ነው ማለት ያለበት ወይስ ምንድን ነው ማለት ያለበት? ምንድን ነው ማለት ያለበት? የቤት እመቤት ነኝ አይባልም። እውነት ለመናገር እንዴት የቤት እመቤት ነኝ አለክ የሚለውን ጥያቄ በጥርጣሬ መጠየቁ በእኔ ትንታኔ ተገቢ ነው፣ ተገቢ ይመስለኛል። እኔም በሆን ጠይቃለሁ። የቤት እመቤት ነኝ ስትል
ጥያቄ አነሳለሁ። እንዴት ለሊት ደወልልኝ ተኝቼ። ያው አገር ቤት ቀን ነው፣ እዚህ ደግሞ ያው ይመሻል እንደምታውቀው እና ቀስቅሶኛን ከእንቅልፌ ተነስቼ ግን ስልኩን አላነሳሁትም። ተኛው መልሼ። ከዛ ቮይስ ላክ። ቮይሱ ምን እንደሚል ታውቃለህ? ጉዳዩ ምን ያህል ጥልቅ እንደሆነ በጣም ሰፊ እንደሆነ የምታውቀው የላከልኝ ቮይስ ሙሌ እንዴት ነህ? ሙሌ አለኝ። ሙሌ የጠፋ ሰው ቶሮንቶን በጣም ተቆጣጥረዋል የሚል ነገር ደርሶኛል፣ በጣም ደስ ይላል ምናምን አለኝና አንድ በጣም የቅርብ አብሮ አደግ ጓደኛዬ በቅርብ ነው ካናዳ ቶሮንቶ የመጣው እና እባክህ ፕሊስ አገኘውና አንድ ቢራ ነገር እንደው ብጋብዝልኝ። ኢማጂን ይሄ ልጅ አገር ቤት ብቻም ሳይሆን ልክ እንደኔ እንዳንተ ያሉ ውጪ የሚኖሩ ሰዎችንም የዚህ ቆሻሻ ድርጊት ሰለባ ለማድረግም ብዙ ርቀት መሄድ እንደሚቻል ማሳያ ነው። ኖት ኦንሊ ኢትዮጵያ ብቻ አይደለም፣ አሜሪካም ካሉ በእንደዚህ አይነት ቆሻሻ ድርጊት ውስጥ ካሉ፣ አሜሪካም ካሉ፣ ካናዳም ካሉ፣ ጀርመንም ካሉ፣ ብቻ ዋሬቨር በየትኛውም ዓለም ላይ ካሉ ሰዎች ጋርም በቅርበት ገብተዋል። ፋይናንሻሊም ሰፖርት ሊያደርጉ ይችላሉ። እንደምታውቀው በጣም ጠንካሮች ናቸው። አሁን ካናዳም አሜሪካም በእንደዚህ አይነት ግብረሰዶማዊ ድርጊት ውስጥ ያሉ ሰዎች በጣም ፋይናንሻሊ ስትሮንግ ናቸው። እንደምታውቀው በጣም ተጽዕኖ ፈጣሪዎች ናቸው በፖለቲካውም በቢዝነሱ እና ከሀገር ቤት ባሻገር ምን ያህል ውጪ ድረስ እንግዲህ አስበው። ማለት ይሄን ዛሬ ከሰማ በኋላ እኔ በየዋነት ማሰብ አልፈልግም። አሁን እንደው የምርም የቅርብ ጊዜ ጓደኛው መጥቶ እሱን ላላምድለት አይነት ነገር ነው ብዬ አላምንም። ቢራ ጋብዘው እና እባክህ እንደው አውራው አዲስ ልጅ ነው ምናምን ብሎ ነው ያለኝና መልስ አልሰጠሁትም። ሰምተሃል ብሎ ቴክስት ላከልኝ። ከዛ እሱ ከቮይሱ ቀጥሎ ሰምተሃል ብሎ ቴክስት ላከልኝና አሁን ዛሬ ያንን ቪዲዮ ሳየው በድጋሚ ሾክድ ነው ያልኩት። በጣም ነው የደነገጥኩትኝ። ማርገጥ ምንም ሊመጣብኝ አይችልም። ልጁን ቢራ በጋብዘው